አርዕስተ ዜና። የጭልጋ ወረዳ ከቦነው አካባቢ ዘመቻ ጋር በተያያዘ አንድ አመራር ማሰሩ ተሰማ። የአማራ ክልል መንግስት ባለስልጣን ራሱ ቆፍሮ ያመጣውን ስርዓት አልበኝነት በስብሰባ ብዛት ለመመለስ እየጣረ ነው ተባለም። የክልሉ መንግስት ህገወጥ ኬላዎች እንዲነሱ ወስኛለሁ ቢልም ችግሩ ተባብሶ መቀጠሉ ተገለጸም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃን ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የጭልጋ ወረዳ ከቦነው አካባቢ ዘመቻ ጋር በተያያዘ አንድ አመራር ማሰሩ ተሰማም። ባለፈው ዳር 25 ቀን 2018 ዓ.ም ጧት ቦና አካባቢ የነበሩ የቅማንት ታጋዮችን ለመደምሰስ በሚል በተደረገው ደመነፍሳዊ ዘመቻ ሚሊሻዎች ላይ በደረሰው ጉዳት ምክንያት ነው የታሰረው ተብሏል። ወረዳው እንዲታሰር ያደረገው የጭልጋ ወረዳ ሰላምና ደህንነት ጽሕፈት ቤት ኃላፊ የሆነውን አቶ መልካሙ የተባለ ካድሬ መሆኑን የገለጹልን የመረጃ ምንጮቻችን ዘመቻውን የወረዳው ፖሊስና ሚሊሻ ጽሕፈት ቤት ሳያውቅ ነው በግል የመራው በሚል ክስ መታሰሩን ነግረውናል። እናዛናው አደባ ሰውየው ላይ በርከት ያለ ክስ አቅርበዋል የሚሉት የውስጥ ምንጮቻችን ወረዳችን የመከላከያ ድጋፍ ሲፈልግ የምንጠቀመው ሰራባ ያለውን መከላከያ ሆኖ እያለ አንተ ግን መከላከያ መጣው ካይምባ ነው የሚል የአሰራር ጥያቄ አቅርበዋል ሲሉ ገልጸውልናል። ጃን ቅማንት ሚዲያ በተደጋጋሚ ሲዘግብ እንደቆየው በቀጠናው የተሰማራውን የመከላከያ ሰራዊት ሙሰኛ አዛዦችና ተራ የወረዳ ባለስልጣናት እንደፈለጉ ያዙታል የሚለው ዘገባ በዚህ የካድሬ ክስ ማረጋገጥ ይቻላል። የወረዳው ካቢኔ በራሱ ጊዜ መከላከያ ካይምባ አስመጥቶ በወረዳው በሆነ አካባቢ ኃላፊነት የጎደለው ዘመቻ በማካሄድ በርካታ ሚሊሻዎች ላይ የተለያዩ ጉዳቶችን አምጥታል ያለውን የወረዳውን ሰላምና ደህንነት ጽሕፈት ቤት ኃላፊም ወረዳው ሳይወሰን ለምን መከላከያ በራስ ጊዜ ዘገብተህ ህዝብና ሚሊሻ ላይ ችግር ፈጠርክ በሚል ጠንከር ያለ ግምገማ ማድረጉም ተነግሯል። ብዙ ጊዜ መከላከያውን ይዘን ስንዘምት ተራራ ላይ ሆኖ ዲሽቃ ስለሚተኮስ ህዝብ እየገደለብን ስለሆነ ሽፍታውን የምናጠፋው በውስጥ የጸጥታ ኃይላችን ነው በሚል በርካታ ሚሊሻዎችንና ገበሬዎችን አይከል ላይ ጠርንፈን አስቀምጠን እያለ መከላከያ ይዘ በመሄድ ባደረስከው ጉዳት ትጠየቃለህ በሚል አቶ መልካሙ መታሰሩ ታውቋል። ይህ በእንዲህ እንዳለ አቶ አዛናው አደባ የወረዳውን ጸጥታ ጽሕፈት ቤት ኃላፊ ያሰረው በቦናው ዘመቻ ተሳትፈው በመከላከያ ሰራዊቱ ኃላፊነት የጎደለው የድሽቃ ተኩስ ጉዳት ከደረሰባቸው ሚሊሻዎች መካከል የተሰዋው የሰፈሩ ተወላጅ በመሆኑ ተበሳጭቶ ሳይሆን አይቀርም የሚሉ ግምቶችም እየተነገሩ ናቸው። እያንዳንዱ የወረዳ ባለስልጣን በራሱ ጊዜ መከላከያውን እንደ ሚሊሻ በፈለገው ጊዜና ቦታ ጠርቶ እንዲህ አይነት ኃላፊነት የጎደላቸውን ተግባራት ማሰራት መቻሉ እጅግ አሳዛኝ ነው ያሉት አስተያየት ሰጪዎች በበኩላቸው ይህ አካሄድ ስርዓት ካልተበጀለት በህዝቡ ላይ ትልቅ ጉዳት እያስከተለ ነው ብለዋል። የቅማንት ህዝብ አማራ ጽንፈኞች ጧትና ማታ ጥቃት እየደረሰበት ዝም ብሎ የሚመለከተው የወረዳው ጸጥታ ጽሕፈት ቤት ተደራጅተው አካባቢያቸውን የሚጠብቁ ወጣቶችን ለመደምሰስ በሚል ባደረገው ህገወጥ ዘመቻ ሚሊሻውና መከላከያው እርስ በርሱ ተታክሷል የሚሉ መረጃዎችም እየወጡ ናቸው። የወረዳው ሰላምና ጸጥታ ጽሕፈት ቤት ኃላፊው አቶ መልካሙ በዋናነት የታሰረበት ምክንያትም ያልተገባ ስምሪት በመስጠት ከመከላከያው ጋር አጋጭተ ሚሊሻዎቻችን ተጎድተዋል፣ ህዝቡም ላይ ጉዳት ደርሷል የሚል ነው ተብሏል። የቅማንትን ጥያቄ አፍኛ አስቀራለሁ በሚል በሴራ ላይ ሴራ የሚደርተው የአማራ መንግስት በየጊዜው እንዲህ አይነት ችግሮችን እየፈጠረም በህዝቡ ላይ ያልተቋረጠ ግፍ ማስፈጸሙን ማቆም አለበት በማለት በርካቶች ጠይቀዋል። የአማራ ክልል መንግስት ባለስልጣን ራሱ ቆፍሮ ያመጣውን ስርዓት አልበኝነት በስብሰባ ብዛት ለመመለስ እየጣረ ነው ተባለም። ክልሉን አሁን ወደ ገባበት ስርዓት አልበኝነት ከተው ህዝቡን ለሞትና ስቃይ የዳረጉት የአማራ ክልል የተባለው ብሔር ሰልቃጭ ክልል መሪዎች ፈልገው ያመጡትን ቀውስ ላለፉት 3 ዓመታት ገደማ ማስቆም አልቻሉም ተብሏል። የቅማንትን ህዝባዊ ጥያቄ ለማዳፈን ህገ መንግስቱን መቀየር አለብን በሚል ባህር ዳር ላይ በ2008 ዓ.ም ያሴረውን ተንኮል በኦሮማራ ጥምረት ህወሓትን ከስልጣን ቢፈነግልም የፈለገው ባለመሳካቱ በክልሉ ውስጥ በርካታ የመደበኛ ታጣቂ አደራጅቶ ትግራይ ላይ መዝመቱ አይዘነጋም። በክልሉ ህገ መንግስታዊ ስርዓቱን ተከትሎ የህግ የበላይነትን በማስከበር ለሰላም ከመስራት ይልቅ በሌለ የህልውና አደጋ አማራው ሊጠፋ ነው በሚል ፕሮፓጋንዳ እየነዛ ወጣቶችን በማደራጀት እስከ አፍንጫቸው ያስታጠቀው የክልሉ አመራር ራሱ ባስታጠቀው ፋኖ የተባለ ታጣቂ ከ2015 ዓ.ም ጀምሮ ስልጣኑ አደጋ ላይ ወድቆበት ከፍተኛ ችግር ላይ ነው ተብሏል። አስቸኳይ ጊዜያዊ በማሳወጅ ከመከላከያ ሰራዊቱ ጋር በመሆን ታጥቆ ጫካ የገባውን ኃይል ለመደምሰስ ይጥር ቢቆይም እስከዛሬ ያመጣው አንዳች ተጨባጭ ውጤት እንደሌለ ይታወቃል። በርካታ ካድሬዎቹ በገንዘብ በሐሳብና በጠመንጃ የሚያግዙትን ፋኖ የተባለ ታጣቂ በመደምሰስ ረገድ ድል የራቀው የክልሉ መንግስት ሰሞኑን ለመከላከያ እጅ የሰጠውን ማስረሻ ሰጥ የተባለን አንድ የጎበዝ አለቃ በድርድር የገባ ለማስመሰል የተለመደ ድራማ እየሰራ ይገኛል። ላለፉት 3 ዓመታት ህዝቡን በየሳምንቱና በየቀኑ እየሰበሰቡ ስለ ሰላምና ጸጥታ የሚሰብኩት የክልሉ ባለስልጣናት ሰሞኑን በጎጃም የተለያዩ አካባቢዎች ህዝቡን እየሰበሰቡ የዳበረ ታሪክ፣ ባህልና ሃይማኖት ካለው ህዝብ ግጭት አይጠበቅም በሚል ህዝቡ ፋኖን መክሮ እንዲመልስ እየተማጸኑ መሆናቸው ተሰምቷል።
ጦርነት ባህላዊ ጨዋታችን ነው፣ መሳሪያ አንግቶ መዞር ባህላችን ነው ከሚለው የኢትዮጵያ ሕዝብ ተወልደው እንዳላደጉና እነርሱ ራሳቸው ከዛሬ 5 እና 4 ዓመታት በፊት ጀግና የአማራ ሕዝብ ትግራይ ላይ ዝመት በማለት ሲሰብኩ እንዳልነበር ሁሉም የዳበረ ታሪክና ባህል አለን ማለታቸው የሚኖሩትን ሕይወት እንኳ በቅጡ አለማወቃቸውን ያሳያል ተብሏል። መነኩሴዋ ሳትቀር በምታቀራራበትና የሃይማኖት አባቶች ጦር ጠማይ ቅስቀሳ በሚያካሂዱበት ክልል መኖራቸውን የዘነጉት የክልሉ ቱባ ባለስልጣናት በሌለ የሰላምና የስርዓት የበላይነት ባህል ችግሩን በባህላዊና በሃይማኖታዊ መንገድ ለመፍታት ማሰባቸው ቀቢጸ ተስፋ ብቻ መሆናቸውን ያመለክታል ሲሉ አስተያየት ሰጪዎች ተናግረዋል። ራሳቸው ቆፍረው ከገቡበት የስርዓት አልበኝነት ጉድጓድ መውጣት የሚችሉት ያፈረሱትን ስርዓት በመመለስ ቢሆንም አሁን ባለው የሀገሪቱ ሁናቴ ይህንን ማድረግ የሚቻል አይመስልም ተብሏል። በተፈጠረው ስርዓት አልበኝነት ምክንያት ከቅማንት፣ ከትግራይ፣ ከኦሮሞ፣ ከአገውና ከጉሙዝ ህዝቦች ጋር ደም አፋሳሽ ግጭት ውስጥ የገባው የአማራ ልሂቃን ቡድን በአሁኑ ሰዓት ከራሱ ጋር ተጣልቶ እርስ በርሱ እያደረገው ባለው የስልጣን ሽኩቻ ክልሉን የዜጎች ሲኦል ማድረጉ አይዘነጋም። የክልሉ መንግስት ህገወጥ ኬላዎች እንዲነሱ ወስኛለሁ ቢልም ችግሩ ተባብሶ መቀጠሉ ተገለጸም። የመንግስት ባለስልጣናት በተለያዩ ምክንያቶች ህገወጥ ኬላ ጥለው ከሚዘርፉባቸው አካባቢዎች መካከል ምዕራብ ጎንደራዊ ብሔረሰብና ባህር ዳር ዙሪያ ተጠቅሰዋል። የምዕራብ ጎንደር ባለስልጣናት በአካባቢው ከሚያልፉ ተሽከርካሪዎች ለመንገድና ለሰላም ግንባታ ሎጂስቲክስ በሚል ከአንድ ተሽከርካሪ ከ12 እስከ 15 ሺህ ብር አስገድደው እየተቀበሉ መሆኑን የጉዳቱ ሰለባ የሆኑ አሽከርካሪዎች ተናግረዋል። የክልሉ ገቢዎች ቢሮ ህገወጥ ኬላዎች ለክልሉ ብሎም ለሀገሪቱ የኢኮኖሚ እንቅስቃሴ እንቅፋት ፈጥረዋል በሚል እንዲነሱ ካወጀ በኋላም መንግስት በተቆጣጠራቸው የክልሉ አካባቢዎች የተወሰነ ለውጥ ቢታይም በአብዛኛው ቀጠና ተግባራዊ እየሆነ እንዳልሆነ ታውቋል። ህገወጥ ኬላ ጥሎ በመዝረፍ ተደጋጋሚ ክስ የቀረበበት የምዕራብ ጎንደር ዞን ህገወጥ ኬላዎች እንዲነሱ መወሰኑን በደብዳቤ የገለጸ ሲሆን መሬት ላይ አሁንም ችግሩ እንዳለና አሽከርካሪዎች በክልሉ ገቢዎች ቢሮ ታግዷል የሚል ጥያቄ ሲያነሱም ራሱ መጥቶ ያንሳላቸው የሚል አሳፋሪ ምላሽ ከአካባቢው ካድሬዎች እየተሰጣቸው መሆኑን ሹፌሮች ተናግረዋል። በአማራ ክልል የሚንቀሳቀስ የትኛውም አሽከርካሪና ተሽከርካሪ በተለያዩ ምክንያቶች ህገወጥ ኬላ ተጥሎ ከሚዘረፈው በተጨማሪም ከቦታ ቦታ አጅቦ ለሚያንቀሳቅሰው የመንግስት ታጣቂ ይከፍላል፣ ካልታጀበ ደግሞ በየሰፈሩ በተደራጁ ወንበዴዎች እየተያዘ ይዘረፋል፣ ይታገታል፣ ከፍ ሲልም ይገደላል። የቋራ ወረዳ ደለጎ ላይ ለሰላም ግንባታ ሎጂስቲክስ አገልግሎት በሚል ህገወጥ ኬላ ጥሎ የሚሰበስበውን ከፍተኛ መጠን ያለው ገንዘብ አሽከርካሪዎች በግለሰቦች አካውንት እንዲያስገቡ እያስገደደ መሆኑን በመረጃ ተረጋግጧል። ከምዕራብ ጎንደር ባሻገር ባህር ዳር ዙሪያ መሸንቲና በአዊ ብሔረሰብ ዞን ተጥሎ የነበሩ ህገወጥ ኬላዎች ዛሬም እንዳልተነሱና ቀረጥ እየሰበሰቡ መሆኑ የታወቀ ሲሆን ህገወጥ ኬላዎች እንዲነሱ ትዕዛዝ ያወረደው የክልሉ ገቢዎች ቢሮ ማፍንጫው ስር የሚፈጸሙ ወንጀሎችን መቆጣጠር አልቻለም። ህገወጥ ኬላ ተጥሎ ከሚዘረፈው ገንዘብ ባሻገር በክልሉ የነዳጅ አቅርቦት የለም በሚል በስጋት ውስጥም ሆነው ቢሆን ተሽከርካሪዎች ከቦታ ቦታ እንዳይንቀሳቀሱ እንቅፋት መፍጠሩ ታውቋል። በተለይም በጎንደር ከተማ የሚገኙ ማደያ ቤቶች የገባውን ምርት በመደበቅ ያልተገባ ዋጋ ጭማሪ ለማድረግ ጥረት እያደረጉ እንደሆነና ይህ ጉዳይ የሚመለከተው የመንግስት አካልም ችግሩን እያወቀ በዝምታ እየተመለከተው ነው ተብሏል። ነዳጅ ጠፍቷል በሚል ምርቱን ቀጥታ ከአካባቢው ባለስልጣናት ጋር በመመሳጠር ወደ ኤርትራ የሚልኩ ባለሀብቶችም እንዳሉ መረጃ እየወጣ ሲሆን ጃኖቅማንት ሚዲያ የመረጃውን ትክክለኛነት ካረጋገጠ በኋላ ወደ እናንተ የሚያቀርብ ይሆናል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።